ሰላም እንዴት ናችሁ? ባለፈው ሳምንት 12ቱ መልካም የሆነ የአእምሮ ባህሪያት እንዲኖሩን የሚረዱ 12ቱ ባህሪያት ምንድናቸው የሚለውን ከኔቪል ጎዳርድ ዩር ፌዝ ኢዝ ዩር ፎርቹን የሚለው መጽሐፍ ውስጥ the 12 disciple ወይም ደግሞ 12ቱ ደቀ መዛሙርት በሚለው ስር የ12ቱን ደቀ መዛሙርት ባህሪያት ከጴጥሮስ ጀምሮ እስከ ያስቆሮቱ ይሁዳ ድረስ ያሉትን ባህሪያት እንዴት ለአእምሮአችን እንዴት እናላብሳቸዋለን? ምን እንደሚገልጹት በምን መንገድ ነው የምንጠቀምበት የሚለውን ባለፈው ገልጬላችኋለሁ። የጴጥሮስን ባህሪ ስናይ መጀመሪያ ጴጥሮስ ስሙ ከመቀየሩ በፊት ምንድነው ያደረገው? አለት ነው የሆነው። ለቤተክርስቲያኗ የመሰረት ድንጋይ ነው የሆነው። ለእምነት የመሰረት ድንጋይ ነው የሆነው። ያንን ያደረገው ግን ምንድነው? በመስማት ነው። መግባትና መውጣት ያለባቸውን በመለየት ነው፣ ፊልተር በማድረግ። ስለዚህ ምን ሰማበትን፣ ነገሮችን ምናይበትን፣ ነገሮችን ምን መረምርበትን መንገድ መምረጥ አለብን። የመጣውን ነገር ሁሉ ተቀብለን አስገብተን ራሳችን ማስጨነቅ፣ ራሳችን መረበሽ፣ ከዛም አልፎ እኛን ሊያሳጣን የሚችል ውሳኔ ላይ ሁሉ ሊያደርሰን ስለሚችል ምናስገባውን ነገር ማወቅ አለብን። ስፔሻሊ ሰብኮንሽስ ማይንዳችን ወይም ደግሞ ድብቁ የአእምሮአችን ክፍል ወይም ደግሞ በሌላ አጠራር ጦጣው አስሬ ከዛፍ ዛፍ የሚዘለው የአእምሮአችን ክፍል ሰብጀክቲቭ ነው። ምንም ብትሰጡት የሰጣችሁትን ተቀብሎ ነው እንጂ የሚሮጠው ምንድነው ይሄ ለምን ሰጣችሁ ምናምን የሚለው ነገር ስለሌለ፣ ስለዚህ ሰዎች የሚወረውሩባችሁን፣ ሰዎች የሚጥሉትን፣ ሰዎች የሚያደርጉትን ነገር ጨምሮ ራሳችሁ የምታመጡትን ነገር መምረጥና ፊልተር ማድረግ የእያንዳንዳችን ስራ ነው ማለት። ዛሬ ደግሞ በሁለተኛው የአእምሮ ባህሪ እንነጋገራለን። እሱ ምንድነው? ድፍረት ወይም ልበ ሙሉነት። ይህ በእንድሪያስ የሚገለጸው የጴጥሮስ ወንድም በሆነው በእንድሪያስ የሚገለጸው ልበ ሙሉነት ወይም ድፍረትን የተመለከተ ይሆናል። አንድ ሰው በራሱ ላይ እምነት እንዲኖረው በራሱ ላይ እንዲተማመን አውቶማቲካሊ ዴቨሎፕ ማድረግ ያለበት አንድ ነገር አለ። እሱ ምንድነው? ወንድሙን ልበ ሙሉነትን ሊይዝ ይገባዋል። አንድ ሰው ጠንካራ የሆነ ልበ ሙሉ ወንድም ካለው እሱም የመደፋፈር ብቃቱ፣ ያመነበት ላይ የመጽናት ብቃቱ ከፍተኛ ነው የሚሆነው አይደል? ስለዚህ እንድሪያስ የጴጥሮስ ወንድሙ ነው አይደል? ድፍረት ነው እንድሪያስ ልበ ሙሉነት ነው። ጴጥሮስ የያዘውን እምነት ወይም የጴጥሮስን እምነት በራስ መተማመን የመስማት ብቃት አጠናክሮ አለትነቱን አጠናክሮ እንዲቀጥል ስለሚያግዘው ማለት ነው። አንድ ሰው በራሱ ላይ እምነት ሲያድርበት ማንንም ሰው መጠየቅ አይጠበቅበት። እንዲህ አድርጉልኝ እንደዚህ አታድርጉልኝ ማለት አይጠበቅበት። ራሱ መርጦ መርምሮ ወደ በጸጥታ ወደ ኮንሽስነስ ወይም ደግሞ ወደ ንቃተ ህሊናችን የሚገባውን ነገር መርምሮና መጥኖ በፍላጎቱና በምኞቱ መሰረት ማስገባት የሚቀረውን ደግሞ ማስቀረት ይችላል። ጴጥሮስ የማሰርና የመፍታት ስልጣን ተሰጥቶታል። የመንግስተ ሰማያት ቁልፍ ተሰጥቶታል። ሚንስ የሚገባና የሚወጣውን የሚወስነው ጴጥሮስ ነው። ጴጥሮስ ያንን ለማድረግ በራሱ መተማመን አለበት። ሚንስ አእምሮአችን የኛ ኮንሽስነስ በራሳችን መተማመን መቻል አለበት። በራሱ መተማመን አለበት። አቅሙ እንዳለው፣ ብቃቱ እንዳለው፣ ከዛ ደግሞ ልበ ሙሉ መሆን መቻል አለበት። ያንን በደንብ አድርጎ ለመተግበር ያለውን በራስ መተማመኑን ለማስተካከል እንዲረዳው ማለት ነው። ኢቭን በቀን ተቀን ህይወታችን ውስጥ አምስቱ የስሜት ህዋሳችን መንካት፣ ማሽተት፣ መቅመስ፣ ማየት፣ መስማት የምንላቸው አምስቱ የስሜት ህዋሶቻችን በዚህ ዓለም ፊዚካል ሊሚቴሽን ወይም ደግሞ በአካላዊ ውስንነት ላይ የተመሰረቱ ስለሆነ እነሱ የሚዳሰሰውን የሚታየውን ወይም ደግሞ ቪዚብል የሆነው ነገር ላይ ነው የሚያተኩሩት። ከዛም አልፎ ተቃራኒ ነገር እንኳን ቢያሳዩን ያለን በራስ መተማመናችን ውስጣችን ያለው ኢንቱዊሽን ወይም ደግሞ ቀልባችን ምንድነው የሚነግረን? ነው that's not right። ያ ኢሉዥን ነው። ይሄ በዚህ መንገድ ነው መሆን ያለበት የማለት ብቃት ልናዳብር ይገባናል እንጂ የሆነ ኢሉዥን አምጥተው ሲያሳዩን ያንን ተከትለን ምንሮጥ ከሆነ እዚህ ጋር የሆነ ነገር የሚያሳዩን ከሆነ ምንድነው ያለን እምነት በራሳችን ላይ ያለን መተማመን ውስጣችን ጽኑ ነው ብለን የያዝነው እምነት አሽዋ ላይ እየተገነባ ነው ማለት ነው። ስለዚህ ኢቭን አምስቱ የስሜት ህዋሳቶቻችን የተቃረነ ወይም ደግሞ የተሳሳተ የተቀየረ ወይም ሌላ አይነት ምልከታ ቢያመጡልን እንኳን ኖ ያ አይመለከተኝም፣ ውስጤ ያለው በራስ መተማመን ላይ የተመሰረተው የራሴ ግንዛቤ የራሴ እምነት ግን ይሄ ነው ብለን ሶሊድ የሆነ ጠንካራ የሆነ ጠጣር የሆነ እምነት ሊኖረን ይገባል። ይሄንን ደግሞ ለማድረግ ድፍረት ያስፈልገናል። ልበ ሙሉ መሆን አለብን። እንደማን? እንደ እንድሪያስ፣ እንደ ጴጥሮስ ወንድም እንድሪያስ ማለት ነው። እንደዚህ አይነት እምነትን ዴቨሎፕ አድርገን ወይም ደግሞ አሳድገን ልበ ሙሉነትን እንዲሁም ደግሞ ከዛም ባለፈ ጠንካራ ማንነት ጠንካራ ባህሪ እንዲኖረን ስናደርግ undisciplined የሆነን ሰዎች ከሆነን ይሄ ቢዮንድ አወር ዋይልደስት ድሪም ነው። በጣም ከምናስበው ከምንመኘው ምኞታችን በጣም ያለፈና ለኛ ሁሉ ሊገርመንም ሊያስደንቀንም የሚችል ነገር ነው። undisciplined ከሆነንና ስነ ምግባሩ ከሌለን
ወይም ደግሞ ግለግሳጼው ከሌለን ማለት ነው አንዲሲፕሊን የሆነ ሰው ማለት ምንድነው ኦርጋናይዝድ አይደለም አንዲሲፕሊን የሆነ ሰው ማለት ምንድነው አቋም የለውም አንዲሲፕሊን የሆነ ሰው ማለት ምንድነው በምንም አይነት መልኩ ትረስት የሚደረግ ትረስት ወርዚ የሆነ ሰው አይደለም ስለዚህ እንደዛ አይነት ድፍረት በራስ መተማመናችሁ ላይ ድፍረት ተጨምሮበት ከዛም ባለፈ መልካምና ጠንካራ ባህሪ ወይም ካራክተር ሲኖራችሁ ይሄ beyond the wildest dream undisciplined የሆነ ሰው ላይ ማለት ነው እና የundisciplined የሆነ ሰው ምን ላይ ነው ሞር ትኩረቱ የሚሆነው ማቴሪያሉ ዓለም ላይ ብቻ ነው beyond that ማየት አይችልም ከዛ ወደ ውስጥ ገብቶ ስፒሪቹዋሉ ወይም መንፈሳዊው ዓለም ውስጥ ገብቶ ነገሮችን መመርመር አይችልም ከሚታየው ነገር የዘለለ ከ3D ወይም ከ3 ዳይሜንሽናል ቲንኪንግ የዘለለ ነገር የለው just physical touch ወይም ደግሞ sensation ያለው ነገር ላይ ብቻ ስለሚያተኮር ዲሲፕሊን የሆነው ግን ግለግሳጼ ያለው ስርዓት ያለው ስነ ምግባር ያለው ሰው ከሆነ ግን ምንድነው ከአንዲሲፕሊን የተለየ የሚያደርገው ከዛም ባለፈ ያለውን ዓለም የመመርመር ብቃት አለው ልቦናው አለው ይደፍራል መንፈሳዊ ድፍረቱ አለው yes መመርመር ይችላል የሚገባና የሚወጣውን መርምሮ ፈትሾ ነው የሚያስገባው የሚያስወጣው አእምሯችሁን ማዳበር ያለባችሁ ማስተካከል ያለባችሁ ምንድነው እኔ ከማየው ከምዳሰሰው ከማሸተው ከምቀምሰውና ከምሰማው ነገር ባለፈ beyond that ከዛ ባለፈ ሌላ ዓለም አለ ያንን ዓለም የመመርመር ብቃቱ ተሰጥቶኛል ምርጫው የኔ ነው ማንንም ሰው እንደበግ እንዲጎተተኝ መፍቀድ የለብኝም የማለት ልበ ሙሉነትና ድፍረት ሊያስፈልገን ይገባል ይሄንን ለማድረግ ነው ማለት አለብን የመጀመሪያው ነገር ይሄን ነው አሁን አንዳንዶቻችሁ ኖ በሉ ስትባሉ እንዴት እንደምትፈሩ እንደምትደነግጡ እኔ እኮ ኖ ማለት አልችልም ተፈጥሮ አይፈቅድልኝም እኔ እኮ ተፈጥሮ እንደዛ አይደለም ትላላችሁ ኖ ከተፈጥሯችሁ ጋር ምንም የሚያገናኘው ነገር የለም it is just a habit ልማድ ነው ፕሮግራም የተደረገበት መንገድ ነው አእምሮህ ውስጥ የተጻፈው የተጨነቆረው ነገር ነው ያንን ራን የሚያደርገው means ጦጣው ያምሮህ ክፍል ወይ የሚያምሮሽ ክፍል የሚዘውርህ እሱ ነው እንጂ አንቺ ወይ ማንተ ራስን እየዘወርክ አይደለም in order to do that ያንን ለማስተካከል ምን ማለት አለብህ ኖ አይሆንም ማለት መቻል አለብህ ይሄ በዚህ መንገድ ነው የሚሆነው ይሄ ማምንበት ነገር አይደለም ማለት መቻል አለብህ ያ ምን ያመጣል ዲሲፕሊን ያመጣል ምን ያመጣል ስነ ምግባር ምን ያመጣል ሰልፍ ዲሲፕሊን ወይም ደግሞ ግለግሳጼ ራስን መገሰጽ ትችላለህ ነው ይሄንን ካደረኩ ይሄ ይመጣብኛል ይሄን ካላደረኩ ይሄ ይመጣብኛል ኮስቱ ይሄ ነው በነፊቱ ይሄ ነው ብለ አናላይዝ ማድረግ ትችላለህ ማለት ነው that means ጦጣውን ወይም ደግሞ ውስጥ ያለውን ሩሜት ወይም ደባላን ሆኖ ይሄን መቆጣጠር ትችላለሽ ማለት ነው so ዲሲፕሊን ዴቨሎፕ ማድረግ ይኖርብሻል ያንን ዴቨሎፕ ያደረግን ያሳደግን በመጣን ቁጥር ልበሙሉነታችን ድፍረታችን ኮንፊደንሳችን በራስ መተማመናችን ምን ያለ ይመጣል እየጨመረ ይመጣል እምነት በተለይ ደግሞ ለአንዲሲፕሊን ለሆነ ወይም ደግሞ ስነ ምግባር ለሌለው ወይም ደግሞ ግለግሳጼ ለሌለው ሰው በምንም አይነት መልኩ እምነት ሊባል አይችልም ጊዜያዊ የሆነ just patch የሚደረግ የቁስል መጠገኛ ነገር አድርጋችሁ ሰው ይፈታል ለምን ዲሲፕሊኑ የለውም ያ ሰው ይፍረከረካል ያ ሰው አሽዋ ላይ የተገነባ ቤት ማለት ነው ንፋስ ከመጣ ብድግ አድርጎ ነው የሚወስደው አለቱ ላይ ወይም ደግሞ የጴጥሮስ ባህሪ ላይ የተገነባ አእምሮ አይደለም አሽዋ ላይ ነው እያንዳንዳችሁ ቆም ብላችሁ መጠየቅ ያለባችሁ አእምሯችሁ ምን ያክል ዲሲፕሊን ነው የስጋችሁን ፍላጎት ታውቁታላችሁ ወይ የአእምሯችሁን ፍላጎት ታውቁታላችሁ ወይ የነፍሳችሁን ፍላጎት በደንብ ጠንቀቃችሁ ታውቁታላችሁ ወይ ስለዚህ ዲሲፕሊን ከሌላችሁ እምነት አለ ብትሉ ራሱ ውሸት ነው የሚሆነው why ዲሲፕሊን የሌለው ሰው በምንም አይነት መልኩ ቋሚ የሆነ ዘላቂ የሆነ ነገር ሊኖረው አይችልም ሁሌም ምንድነው ከአንዱ ጫፍ ወደ አንዱ ጫፍ እንደዘለለ ነው ጦጣ ምንድነው የሚያደርገው እዚህኛው ጫፍ ላይ ሙዝ ከበላ በኋላ እዛኛው ጫፍ ዛፍ ላይ ሄዶ ነው የሚዘለው means አእምሯችሁ ከቦታ የሚዘል መረጋጋት ያልቻለ ኮንሰንትሬት ወይም ፎከስ ማድረግ የማይችል ያልተረጋጋ አንዲሲፕሊን የሆነ ማይንድ ስለሚኖራችሁ ያንን ምን ማድረግ ያስፈልጋል ከልቲቬት አድርጎ ዲሲፕሊን ይሄንን ለማድረግ ብዙ አይነት ፕራክቲስ አለ አንደኛው እኔ የምወደው ፕራክቲስ ምንድነው just በቀን ውስጥ 30 ደቂቃ ሊሆን 20 ደቂቃ just quietly ቁጭ ብሉ ምንም ማድረግ አይተበቅባችሁ አትፍሩ ስልካችሁን ዝጉ ብቻችሁን ቤታችሁ ውስጥ ቁጭ በሉ just focus on something ከዛ በኋላስ አእምሯችሁ ውስጥ የሚመላለሰው ጅዋጅው ጦጣው ሲዘል ዝም በሉ ዝም ምንም ነገር አታርጉ ዝም ሪአክት አታርጉ አታልቅሱ አትሳቁ አናላይዝ አታርጉት ምንም አትበሉት ፕራክቲስ አድርጉት ይሄን ደጋግማችሁ ሲደክመው ስለሚያቆም ማለት ከዛ በኋላ በደንብ አርጋችሁ ኮንትሮል ማድረግ ትችላላችሁ የሆነ ነገር ሲመጣ it's okay ብላችሁ ማለፍ ትችላላችሁ ፕራክቲካሊ እኔ ፐርሰናሊ ፕራክቲስ ያደረኩት ለኔ ይሰራልኝ ነገር ነው የነገርኳችሁ ማለት ከዛም ባለፈ አንዲሲፕሊን የሆነ ሰው ወይም ደግሞ ስነ ምግባር የሌለውን ሰው በዚህ ዓለም ላይ ያሉ በዚህ ምድር ላይ ያሉ የሚታዩ የሚዳሰሱ ቪዚብል የሆኑ ነገሮች አሉ አይደል በተለይ ይሄ ፖሴሽን ምንላቸው በእጁ ላይ ያሉ ነገሮችን ንጠቁት ያ ሰው ከዛ በኋላ
ኮምፕሊትሊ ምንድነው የሚሆነው ክራምብል ነው የሚያደርገው ይፈራርስ ጦር ሰራዊት ያለው ጠቅላይ ሚኒስትር ፕሬዚዳንት ሊሆን ይችላል አንዲሲፕሊንድ ከሆነ ሂዝ ጎን ፕሮፐርቲውን ቤቱን ንብረቱን ወሰዱበት አንዲሲፕሊንድ ከሆነ ወሰዳችሁበት የለው ጥበብ ያለ ይመስላችኋል ዲሲፕሊኑ ከሌለው ጽናቱ ከሌለው ፐርሲስት ማድረግ የማይችል ከሆነ it is gone ሄዷል why because that's the only position he have በችግር ጊዜ የሚረዳው ነገር ነው የሚመስለው እንጂ ቋሚ የሆነ ነገር አይደለም ዲሲፕሊንድ የሆነን ሰው ግን ዓለሙን በሙሉ ወሰዱበት በምንም አይነት መልኩ ፌዝፉል ሆኖ ይቆያል እምነቱ አለው በራስ መተማመኑ አለው የጴጥሮስን አለትነት ስላለው የሚገባና የሚወጣው ነው ያቃል ወሰዱበት ምንም አይሆንም ያ የጠፋው ነገር የተሰበረው ነገር የፈረሰው ነገር ተመልሶ እንደሚገነባ ያቃል because ራሱ እንደገነባው ያንን ነገር ስለሚያቅ ኦሬዲ ምንድነው ቱሉ አለው የሚያስፈልገው ምንድነው ጊዜ ብቻ ዲሲፕሊን ሊሆነን የተረጋጋን ኦርጋናይዝድ ሆነን የተደራጀን ከዛም አልፎ ማለት ከዛም አልፎ ራሱን መግራት የሚችል ራሱን መቅጣት የሚችል ራሱን መገሰጽ የሚችልን ሰው የፈለገ ነገር ብትወስዱበት ምንም ነገር ቢነፍስ ቢሞቅ ቢጨፍር ምንም ነገር አያስደነግጠው ዋይ ጥበቡ ከውስጧል አብሮት ያለ ጥበብ ስላለ ያለውን ኮንሺየስነስ የራሱን ንቃተ ህሊና ኮንትሮል ስለሚያደርግ ሁሉም ነገር ምንም ነገር ቢሄድበት ምንም አይሰማው ድፍረቱ አለው ልበሙልነቱ አለው የእንድሪያስ ልበሙልነት አለው ስለዚህ ከብራስ ከመተማመን በስነ ስርዓት ከመስማት የምንሰማውን ነገር ከመምረጥ ጋር ተያይዞ የጴጥሮስን ባህሪ እንላበስ እንዳልኳችሁ ሁሉ በመጀመሪያው ቪዲዮ አሁን ደግሞ መላበስ ያለባችሁ ምንድነው ድፍረት ጨምሩበት ልበሙሉነት ጨምሩበት ፒር ፕሬሸር ተጽዕኖ ያድርግባችሁ ቤተሰቦቻችሁ የሚናገሩት መጥፎ ነገር ተጽዕኖ ያድርግባችሁ ጓደኞቻችሁ የሚናገሩት መጥፎ ነገር ተጽዕኖ ያድርግባችሁ ኮሜንት ሴክሽን ላይ ሶሻል ሚዲያ ላይ የሚጻፍባችሁ ነገር ተጽዕኖ ያድርግባችሁ ስራ ቦታ ሰዎች የሚናገሩት ነገር በፍጹም ምንም ነገር ሊያመጣባችሁ እንደማይገባው አውቁ ስራ ቦታ ላይ እነዛ ሰዎች የሥራ ባልደረቦቻችሁ ናቸው ነገ ከነገወዲያ ሌላ ስራ ትሄዳላችሁ ሌላ የሥራ ባልደረባ አለ ስለዚህ ሁሉ ጊዜ ምንድነው በልበ ሙሉነት እናንተ ራሳችሁን አዳምጡ ከውስጣችሁ ያለውን ነገር መርምሩ ውስጣችሁ ያለውን ነገር ሪፍሌክቲት ወደ ውጭ አንጸባርቁት ከዛ ኤክስፔክት አድርጉት ተመልሶ ስለሚመጣ በመረጣችሁት መንገድ ምክንያቱም ያላችሁ ሰልፍ ቶክ ወይ አውቶ ሰጀሽን እንደነ የሚሰራው ከማን ጋር የምታወሩት ምንድነው ውስጣችሁ የሚመላለሰው ነገር ያን ሁሉ ነገር መመርመር ያስፈልጋል ማለት ነው የጴጥሮስ ወንድም እንድሪያስ ከረጅ ነው ብያችኋለሁ ድፍረት ነው ልበሙሉነት ነው ብያችኋለሁ እና እንድሪያስ ደግሞ የሚያውቀው ነገር ምንድነው ምን መድፈር እንዳለበት ምን ማድረግ እንዳለበት መቼ ዝም ማለት እንዳለበት መቼ ነገሮችን ከማን ጋር በምን መንገድ ማድረግ እንዳለበት ያውቃል ሚንስ ባላንስ ሊሆነ ሰው ነው ባላንስ ሊሆነ ሰው ምንድነው የሚያደርገው በጣም ይተረጋጋል ምንም ነገር ብትሉት አይደነግጥም ምንም ነገር ብትሉት አይረበሽ ኢቭን ማዕበሉን አምጥታችሁበት እንኳን ከዛ ማዕበል መውጣት እንደሚችል ያውቃል የንስር የሆነ ግንዛቤ ነው ያለው ንስርን ተመልከቱ ንስር ማዕበል በመጣ ጊዜ ከሌሎቹ አዋፋት በምንድነው የሚለየው ማዕበል ሲመጣ እንደሌሎቹ አዋፋት ዋሻ አይፈልግም እንደሌሎቹ አዋፋት ዛፍ ስር ለመጠለል አይሞክርም ምንድነው የሚያደርገው ከማዕበሉ በላይ ከፍ ብሎ ነው የሚሄደው ከችግሩ በላይ በድፍረት ከፍ ብሎ ይሄዳል ማዕበሉ እስኪሄድ ይጠብቃል ከጠበቀ በኋላ ምንድነው ከዛ በኋላ ምንድነው በ4 በ5 ኪሎ ሜትር ሬዲየስ ምግቡን ይፈልጋል ፍሬሽ የሆነ ምግብ ቀጥታ ያያል ቀጥ ብሎ መጥቶ ፒክ አርጎ ምግቡን ይበላል ማለት ሁሉ ጊዜም ቢሆን ከችግራችን በላይ መሆን አለብን ከተግዳሮቶቻችን በላይ መሆን አለብን ከፈተናዎቻችን በላይ መሆን አለብን እያንዳንዱ በዚህ ምድር ያለን ጆርኒ ነው መንገድ ላይ ነን ያለነው ጉዞ ላይ ነን ያለነው በጉዟችን ውስጥ ሃይዌይ ነው ህይወት ሃይዌይ ላይ ወይም ደግሞ ጥርጊያ መንገድ ላይ ሆነን መውጫ አለ አቋራጭ መውጫዎች አሉ እነዛ አቋራጮች ወደ ተለያየ ዴስቲኔሽን የሚመሩ ናቸው አብረውን የሚሄዱ ሰዎች አሉ መንገድ ዳር ላይ የተወሰኑት መንገድ ዳር ላይ ይወጣሉ ለምን የራሳቸው ዴስቲኔሽን ስላላቸው ወይም የራሳቸው መዳረሻ ስላላቸው ይወጣሉ እኛ ግን እነሱ ስለወጡ ደንግጠን ለመውጣት ሃይዌው ላይ ስወርብ ብናርግ ወይም ደግሞ ዚግዛግ ብንመታ ከመጋጨት አንተርፍም እንጋጫለን ፎከሳችን ምንድነው ከፊለፊታችን ትልቅ መስታወት አለ በግራና በቀኝ የምንመለከትበት ጠባብ መስታወት አለ መሃል ላይ መስታወት አለ ከዛ ህይወትን በዛ መንገድ ማየት አለብን ከኋላችን መኪኖች አሉ ከኋላችን ሌሎች ተጓዦች አሉ በጎንና በጎን ሌሎች ተጓዦች አሉ እኛ የሚጠበቀው ምንድነው የራሳችን ሌን መጠበቅ ሌን መቀየር ባለብን ሰዓት ሌን መቀየር ከዛም ባለፈ መቼ ብሬክ መያዝ እንዳለብን ማወቅ እንድሪያስ ምንድነው ብያችኋለሁ ምን ማድረግ እንዳለበት መቼ ማድረግ እንዳለበት ከማን ጋር ማድረግ እንዳለበት መቼ ዝም ማለት እንዳለበት ምን መድፈር እንዳለበት ያውቃል መቼ መኪናውን አልፋችሁ ተደርባችሁ እንደምትሄዱ ማወቅ አለባችሁ በጣም ይሄ ምን ይባላል ዲፌንሲቭ ድራይቨር መሆን አለባችሁ ምን ማለት ነው የምታደርጉት እያንዳንዱ አክሽን እናንተንም ሌሎችንም ተጽዕኖ ስለሚያሳድር ሁሉ ጊዜም ራሳችሁ ላይ ፎከስ አድርጉና ራሳችሁን ፕሮቴክት አድርጉ ራሳችሁን ጠብቁ ራሳችሁን ተንከባከቡ በራስ መተማመናችሁን ጨምሩ ለምን የሚገባውን ቆሻሻ አስወግዱት ቀንሱት
እሱን መቀነስ እሱን ማስተካከል ስትጀምሩ ህይወታችሁ ምን ይሆነ ይላል እየሰፋ በሮች እየተከፈቱ የተዘጉ በሮች እየተከፈቱ ከዛም ባለፈ ማለት ነው ከዛም ባለፈ ቀና የሆነ መንገድ ይኖራችኋል ማለት ነው እና ሰዎች ለምን ከህይወት ይወጡ ቀድመው ለምን ኤግዚቱን ለቀቁ ብላችሁ አትበሳጩ ምክንያቱም ሌላ ሰዎች አሉ ከኋላ የሚመጡ እነዛ ሰዎች ጋር ደግሞ ትሄዳላችሁ የሆነ ሳለ ይወጣሉ ቆም ብላችሁ ታስቡት ሃይስኩል የነበሩ ጓደኞቻችሁ አሁን የሉ ኮሌጅ ያላችሁ የነበሩ ጓደኞች የሉ ወይም ደግሞ ጀስት የዛሬ 20 ዓመት የምታቋቸው ጓደኞቻችሁ የሉ የዛሬ 15 ዓመት የምታቋቸው የዛሬ 5 ዓመት የዛሬ ወር ያወቃችኋቸው ሰዎች ሁሉ የሉ why because it is a journey ኢነርጂያችሁ ማች ካላደረገ it's okay ያላችሁ መንፈስ ማይገጣጠም ከሆነ ሲንክ ማያረግ ከሆነ ግጥጥሞሽ ከሌለው it's okay they can go ልብ ሙሉ ሆኑ ሰው ይሄዳል ሰው ይመጣል ንብረት ይሄዳል ንብረት ይመጣል ስራ ይሄዳል ስራ ይመጣል ጤናም ችግር ቢያጋጥም ይስተካከላል ዋናው ነገር ምንድነው ራሳችን አንደርስታንድ ምናደርግበት ሰውነታችን አእምሮአችን ነፍሳችን የምናዳምጥበት መንገድ በጣም ኢምፖርታንት ነው ስለዚህ ምንድነው የዛሬው መልእክት ድፍረት ይኖራችሁ ልብ ሙሉ ሆኑ ወደ ጆሮአችሁ የሚገባና የሚወጣውን ነገር በፍርሃት በመሳቀቅ በይሉኝታ ሳይሆን በልብ ሙሉነት ነው you cannot go this way መሄድ አትችሉ ይሄኛው ቆሻሻ ነው እዛው ቅሩ ይሄ ግን ለኔ ያስፈልገኛል የሚል የመምረጥ ክህሎትና ዳበር ከጴጥሮስ ወንድም ወይም ከእንድሪያስ ድፍረትን ተማሩ ድፍረትን ልብ ሙሉነትን ወሰዱና የጴጥሮስን ባህሪ ወሰዳችሁትን የመስማትና በራስ የመተማመን ባህሪ የበለጠ ዴቨሎፕ ታደርጉታላችሁ በሚቀጥለው ሳምንት ደግሞ በሚቀጥለው ቪዲዮአችን ላይ ስለምናወራው ፍትሃዊና ጥሩ ፈራጅ ስለሆነው ወይም ደግሞ መልካም ፈራጅ ስለሆነው ያዕቆብና እንዲሁም ደግሞ ስለተወዳጁ ዮሐንስ 3 እና 4 አንድ ላይ አድርጌ በቀጣይ ቪዲዮ ላይ ደግሞ እመጣበታለሁ ማለት ነው ስለምትከታተሉኝ አመሰግናለሁ ሰብስክራይብ ማድረግ ሼር ማድረግ ላይክ ማድረግ አትርሱ ኮሜንት ላይም ደግሞ የሚሰማችሁ ነገር አሳውቁኝ ይሄ ከሃይማኖት ጋር ከምን ጋር አታያይዙት በድጋሚ ስለምትከታተሉኝ አመሰግናለሁ ላከኔ ታንኪ